ቢሮ የታክስ ጉዳዮች አማካሪ የሆኑት አቶ እንግዳ ወርቅ ገዛኸኝ እዚህ አሚኮ ስቱዲዮ ይገኛሉ። አቶ እንግዳ ወርቅ እንኳን በሰላም መጡ። እንኳን ደህና ቆዩ። ዛሬ እንግዲህ ከተጨማሪ እሴት ታክስ ጋር ተያይዞ ሰፊ ማብራሪያዎችን ለተመልካቾቻችን ለአድማጮቻችን እንደሚያጋሩን ተስፋ እናደርጋለን። እስኪ ከጅማሮ እንጀምርና በተለይ ማሻሻያዎች መጥተዋል። በተለይ ከኛው ክፍለ ዘመን በኋላ እኛ ሀገር ወደ 1994 95 አካባቢ ይመስለኛል አይደል ወደኛ ሀገር አገልግሎት ነው የጀመረው። እስኪ ስለሱ እናውራ።
እንዲሸጥለት 0 ሬት አድርጌያለሁ። ምክንያቱም ይሄ እቃ ወደ ውጭ ስለሚላክ አለ። ሳይላክ ሀገር ውስጥ ከቀረ ግን ሁለቱም ታክሷን ይከፍሏል፣ መሰብሰብ ግዴታ አለበት። አሁን የተፈለገው ምንድነው? መሸወድ አይቻልም። ወደ ውጭ እንዲልክ ነው የተፈለገው እንጂ ሀገር ውስጥ እንዲሸጡ አይደለም የተፈለገው። እንደዚህ አይነት ሲሆን ሌላው ደግሞ በተለይ እቃው አሁን እቃ ተገዝቶ እንደገና ለመስራት ለመለወጥ ወይም ተሻሽሎ ለመስራት የማይውል ከሆነ አሁን እቃውን አምጥቼ ወደ ውጭ የሚላክ እቃ ነው ካልኩት ሀገር ውስጥ ያንን እቃ መቀየር የለብኝም፣ መለወጥ የለብኝም፣ ማሻሻል የለብኝም። እንዳለ ምልከው እስከሆነ ድረስ 0 ሬት ይሆናል። ማይሆንባቸው ደግሞ አሉ። ማለት ተፈጻሚ አይሆኑም ከተባለ ያ ምንድነው? ለምሳሌ አንዱ እቃው ወደ ውጭ ላኩት አልኩ፣ መልሼ አመጣሁ። በዚህ ነው 0 ማስከፈያ ልክ ተፈጻሚ አሁን አውቶማቲክ ታክስ ይከፈልበታል ነው። ሌላው ወደ ሀገር የገባው እቃ ደግሞ ከ12 ወር በላይ ከቆየ፣ ምክንያቱም አሁን ለተለያየ ነገር በ0 ሬት የተከፈለበት እቃ ሀገር ውስጥ ሊቆይ ይችላል። በተለያየ ምክንያት ሊመጣ ይችላል። ወደ ሀገር በጊዜያዊነት ሊመጣ ይችላል። ከመጣ 12 ወር ማለፍ የለበትም። 12 ወር ካለፈ ያ ምንድነው? 0 ሬት ምጣኔ አይደለም፣ መከፈል አለበት ነው። ሌላው አገልግሎትም አለ። ለውጭ የሚቀርቡ አገልግሎቶችም እንደዚህ ነፃ ናቸው። ለምሳሌ ዓለም አቀፍ የትራንስፖርት አገልግሎት ሲሆን ታክስ አይከፈልባቸውም። ፋይናንስ አገልግሎት፣ እነዚህ የመሳሰሉት አገልግሎቶችም ታክስ የማይከፈልባቸውም። ሌላ ደግሞ አገልግሎት ሆኖ 0 ይሆናል። ለምሳሌ ቱሪዝም በባህሪው አገልግሎት ነው። ግን በኢትዮጵያ ውስጥ የሚከናወን የቱሪዝም አገልግሎት 0 ማስከፈያ ተፈጻሚ አይደረግበትም። ሀገር ውስጥ ያለው ታክስ መከፈል አለበት ነው። እነዚህ ከታክስ ነፃ የሆኑት ናቸው። ከተጨማሪ እሴት ታክስ ነፃ የሆኑት ናቸው። በዛ በ0 ውስጥ ነው። አሁን 0 ብለን እቃና አገልግሎት አሁን ለምሳሌ ወደ ውጭ እቃ የሚላክ ላኪው ወደ ውጭ እቃ የሚልክለት ሰው የሚያቀርብ እቃ። በጣም ጥሩ ሀሳቦችን ነው ለአድማጭ ተመልካቾቻችን ያደረስክልን አቶ እንግዳ ወርቅ። ስለነበረን ጊዜ ስለሰጠን ጊዜ ሁሉ እጅግ በጣም ነው የምናመሰግነው። እንግዲህ ይዘቱ እጅግ በጣም ሰፊ ከመሆኑ የተነሳ በቀጣይ ክፍል ደግሞ ሌሎች የቀሩ ሀሳቦችን እንደምንዳስሳቸው ተስፋ አድርጋለሁ። ለነበረን ጊዜ ግን እጅግ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን በተለይ በዛሬው ዝግጅታችን የተጨማሪ እሴት ታክስ ምንድነው፣ መነሻዎቹ ምንድን ናቸው፣ የተሻሻሉትም አሉና ለመሻሻል ምክንያት የሆኑት ነገሮች ምንድን ናቸው፣ ምን ነገሮች ተሻሻሉ፣ ምን አዲስ ነገሮችን ይዞ መጣ የሚሉትን በክፍል 1 ዝግጅታችን ወደ እናንተ አድርሰናል። ስለነበረን ጊዜ እጅግ